ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን አሰማለሁ። አማኑኤል ኃይለ ነኝ። በቅድሚያም ተለዋዋጩን ዓለም አቀፋዊ ሁኔታ በሳይንሳዊ መንገድ በመተንተን ለሀገር ብሔራዊ ጥቅም መከበር ቅድሚያ ተሰጥቶ እየተሰራ መሆኑ ተገለጸ። አሁናዊውንና ተለዋዋጩን ዓለም አቀፋዊ እንዲሁም ቀጠናዊ ሁኔታዎችን በሳይንሳዊ መንገድ በመተንተን ለሀገር ብሔራዊ ጥቅም መከበር ቅድሚያ ተሰጥቶ እየተሰራ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጿል። የውጭ ጉዳይ ሚኒስቴር የሰው ኃይሉን ለማብቃትና ተወዳዳሪነቱን ለማሳደግ በመጀመሪያ አጠቃላይ የሪፎርም ስራ መሰረት ባለፉት ቀናት በነባራዊ ዓለም አቀፍና ቀጠናዊ ጉዳዮች ላይ ስልጠና ሲከታተሉ ለቆዩ አመራሮችና ሰራተኞች የስልጠና ማጠናቀቂያ መርሃ ግብር አካሂዷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በአሁኑ ወቅት የዓለም አቀፍ ነባራዊ ሁኔታዎችን በከፍተኛ ፍጥነት እየተቀያየሩ በመሆናቸው ሂደቶቹን በሳይንሳዊ መንገድ መገምገም እጅግ አስፈላጊ መሆኑን ጠቁመዋል። ተለዋጭ ሁኔታዎች በጥልቀት በመገንዘብ ለፖሊሲ ውሳኔዎችና ስልታዊ እርምጃዎችን የሚጠቅሙ ምክር ሀሳቦችን ለማቅረብ የዲፕሎማቶችንና ሙያዊ ብቃት ማጎልበት እንደሚገባም አስገንዝበዋል። የተዘጋጀው ስልጠና ተሳታፊዎች ወቅታዊ የዓለም ክስተቶችን በሙያዊ እይታ ለመተንተንና ክህሎቶቻቸውን ለማሳደግ የላቀ ጠቀሜታ እንዳለውም አስረድተዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋይ በበኩላቸው ስልጠናው የተቋሙን የሰው ኃይል ክህሎትና ብቃት ለመገንባት የታለመው የ3 ዓመት ስትራቴጂክ እቅድ አካል መሆኑን ገልጿል። ይህ ስትራቴጂክ እቅድ በተለያዩ እርከኖች ላይ የሚገኙ ሰራተኞች የኢትዮጵያን ብሔራዊ ጥቅም በሀገር ውስጥም ሆነ በዓለም አቀፍ መድረኮች ላይ በተሻለ ሁኔታ ለማስከበር የሚያስችላቸውን አቅም የሚፈጥር መሆኑንም ገልጸዋል። ዘገባው የኢዜአ ነው። የወጣቶች ንቁ የምርጫ ተሳትፎና የጎላ ድምፅ ለነገዋ ኢትዮጵያ ግንባታና ለዲሞክራሲ ምዕራፍ አዲስ ተስፋ መሆኑ ተገለጸ። በኢትዮጵያ የተካሄደው 7ኛው ጠቅላላ ምርጫ የወጣቶችን ሚና ወደ ላቀ ደረጃ ያሸጋገረና ኢትዮጵያን በጽኑ የዲሞክራሲ መሰረት ላይ ለመገንባት የሚያስችል ትልቅ አቅም የፈጠረ መሆኑን የኢትዮጵያ ወጣቶች ፌዴሬሽን አስታወቀ። ኢትዮጵያውያን በነቂስ ወጥቶ ድምፃቸውን የሰጡበት ይህ ታሪካዊ ምርጫ የህዝቡን ውሳኔ ማረጋገጡ ብቻ ሳይሆን መላው የሀገራችን ወጣቶች በሂደቱ ላይ ያሳዩት ንቁ ተሳትፎ ለነገዋ የበለጸገች ሀገር ግንባታ አዲስ ተስፋ የሰነቀ መሆኑንም ተገልጿል። የፌዴሬሽኑ ፕሬዝዳንት ተወካይ አቶ አሌክሳንደር ንጉሴ ከኢኮኖሚ ማህበራዊና እድገት ባለፈም የምርጫ በሰላም መጠናቀቅ የተረጋጋ ፖለቲካና የዳበረ የዲሞክራሲ ስርዓት በሀገራችን መሬት እንዲይዝ ትልቅ ፋይዳ እንዳለው ገልጿል። ፌዴሬሽኑ በምርጫ ሂደት በሀገር አቀፍ ደረጃ ወጣቶችን በታዛቢነት ከመመደብ ጀምሮ የመራጮች ትምህርት በመስጠት ረገድ ሰፊ ስራዎችን ሲያከናውን የቆየ ሲሆን በዚህ በድምሩ 32500 ወጣቶችን በታዛቢነት እንዲሁም 2500 ወጣቶችን በአስተባባሪነት በማሰማራት ታሪካዊ ኃላፊነቱን በብቃት መወጣቱን ገልጿል። የምርጫ ጣቢያዎቹ የተሰማሩትን የፌዴሬሽኑ ታዛቢዎች ከተለያዩ የፖለቲካ ፓርቲዎች ተወካዮች፣ ከሲቪል ማህበረሰብ ድርጅቶችና ከምርጫ አስፈጻሚዎች ጋር በቅንጅትና በገለልተኝነት መስራታቸው ለሂደቱ ስኬታማነት ከፍተኛ እገዛ ማድረጉንም አመላክቷል። ይህ አይነቱ የተደራጀ ወጣቶች ተሳትፎም ለመጪው ትውልድ የምትሆን አስተማማኝ ሀገርን ለማስረከብ በሚደረገው ጉዞ ውስጥ እንደ ትልቅ የሽግግር ምዕራፍ የሚቆጠር መሆኑም ተጠቅሷል። በተለይም በዘንድሮ ጠቅላላ ምርጫ የተለያዩ ተፎካካሪ የፖለቲካ ፓርቲዎች ወጣቶች በፖለቲካው መድረክ ላይ በስፋት እንዲሳተፉና እጩ ሆነው እንዲቀርቡ እድል የሰጠበት ሁኔታ መታየቱ ዘርፉን ይበልጥ ተስፋ ሰጪ እንደሚያደርገው መናገራቸውን ኢዜአ ዘግቧል። ይህ በፓርቲዎች የተወሰደው አዎንታዊ እርምጃ ወጣቶቹ የሀገራቸውን ዕጣ ፈንታ በራሳቸው የፖለቲካ ተሳትፎና የብስለት ድምፅ እንዲወስኑ በር የከፈተ በመሆኑ ምርጫው የኢትዮጵያን መምረጫ ብቻ ሳይሆን የሀገራዊ አንድነትና የዲሞክራሲ አሸናፊነት ማሳያ ሆኖ እንዲመዘገብ አስችሎታልም ብለዋል። ከቡና ሚዲያና ኮሙኒኬሽን የሳቱ ዘገባዎች ይህንን ይመስሉ ነበረ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።